መረጃ መጣ። መረጃው ምንድነው? ሀናን የያዘው አካል 40 ሚሊዮን ብር ሀናን ከላከው ይመች ከሚባለው ሱዲ ካለው ልጅ 40 ሚሊዮን ብር ይፈልጋል። ስለዚህ እቺ ልጅ እንደለከ ከፈለክ 40 ሚሊዮን ብር ቤትን ሽፈን ቢሆን አምጣ ነው ያለው ነው። ከዛ ደግሞ ይመች ያንን ብር መክፈል አልቻለም። 100 ሺህ ብር እንደው 100 ሺህ ሪያል 100 ሺህ ሪያል ማለት ስንት መሰለህ? በኢትዮጵያ ወደ 400 ሺህ አካባቢ ይመጣል። እሱን እንደከፈለና ከህዝብ ሰብስቤ ልክፈልህ ሲለውም ከህዝብ አልፈልግም ከኔ የወሰድከውን አምጣ ካላመጣ አለቃትም የራስ ጉዳይ ነው የሚል መልስ ሰጥቶታል የሚል በሽምግልና ከተቀመጠ አንድ ግለሰብ እሱ ደርሶኛል ነው አይደለም የሚለው ደግሞ መረጃ ይፈልጋል። ያ ማለት ልጅቷ እንዳለች የሚያሳይ ነው አለች በቃ በጥቅሉ ማለት ነው። ግን ልጅቷን የሚያስወጣው አካል ማን ነው? ምን ተፈጠረ? ሀና የት ሄዳ ነው? ተገኘች? መጣች? በህግ ይዘውት አልነበር እንዴና ሀቢባ በኩ ምን በህግ የሚባለውን ነገር ያው ታገኛለህ ፓስተር ይገዳም ሰልም የገብቼ ሳታራ አባትየው ከሰሳል አባትየው ከሰሰ የሆነ ወረዳ ደብዳቤ ይዞ ሄዶ ዝም አሉ በቃ። ከዛ አንድ እርምጃ አልተራመዱ አዲስ ነገር ብቻዬን በቀር ሰማ ብቻዬን በቀር አልተውም ስትል የነበረችው ሀቢባ እነ መኮንን ከአሜሪካ ፓስፖርታችን ሁሉ ሰጥተን እንሄዳለን ሲሉ የነበሩ ምን ላይ በቃ ተሰዝድ በድረስ ልጅቻችን የማንዴሪያን መብረቁ እንትን እንዴት ነው? ምንም ነገር የለም። ልጅቷ እንደውም በ40 ሚሊዮን በኢትዮጵያ ነው የተያዘችው። ገብተዋል። የሚጫጫ ነገር አለ ዛሬ ከኔ ጋር ተጣጣለው እስኪ ምታደርገው እስኪ አንተ ሄሎ ያ ይጫጫ አንተ አንሚት ሲሆን ቅድምም የተጫጫ ነበር ልጅ ሰውየው ሲያወራ ታፕታፕ ኮፒ ሊንክ አድርጉ ጋይስ። ጋይስ ይሄ ነገር በጣም ብዙ የለፋንበት ጉዳይ ነው፣ ግን የያዙት ሰዎች እኔ ግን የኢትዮጵያ ሶሻል ሚዲያ ላይ ያለው ለምንድን ነው እነ ሀቢባን ለምንድን ነው የማይጠይቀው? 57,000 እና 60,000 ሰው ቁጭ ብሎ ለሶስት ሳምንት ለሶስት ወር ያለው እንጂ የተከባበሏት ነገዱባት ሀናን ማለት ነው። ከዛ በኋላ በህግ ተይዟል በቃ አልቋል ምንም ችግር የለም ብለው ጠፉ አይደል? አሁን ወራሮንም ወሮለ ምናምን በህግ ተይዟል ተባለ። ለምን ነው የኢትዮጵያ ህዝብ ሶሻል ሚዲያ ላይ ያለ ነው ማህበረሰቦች ለምንድን ነው ግን ላይክ ሲሪየስሊ እነዚህ ሰዎችን ማን ጠይቃቸው? ወይም በጣም እኮ ነው የነገዱባት፣ በጣም ተጫወቱባት። ሰው አይደለችም እንዴ? 3 ወር በላይ ከዛ በህግ ተይዟል በቃ ምንም ችግር የለም አሁን እንትን ይደረጋል እስከ መጨረሻው እንትን እናደርጋለን እና አሞራው መጠየቅ አለባቸው። ከምር እኮ ነው የምልህ ላይክ ወደ ብሔር ወስደውት ብሔርን በጥብጠው ወደ ሃይማኖት ወስደው ሃይማኖትን በጥብጠው ህዝቡ እዚህ ሶሻል ሚዲያ ላይ ለዛሬ ተፋው ባታው ሰለቸኝ ህዝብ በቃ ሰለቸኝ። አሁን መብረቁ በጣም አንተ እንደውም ይዘት በጣም እስከመጫወት ታገላለህ፣ ግን ህዝቡ ግን አይዶን ነው ወይ ለድራማ ነው ማየት የሚፈልገው እንጂ ሰዋዊነት ተሰምቶት አይመስለኝም። ሰው መጠየቅ አለባቸው። በህግ መጠየቅ መብረቁ መምጣት አለባቸው። አንተ ቤት መኮንን መምጣት አለበት። ሀቢባ መምጣት አለባት። ይሄ ወረቂል ወረጲፒ የሚባለው ልጅ ማን ነበር ስሙ? ይሄ አማራ ቅቡ ወንድማችን ማን ነበረ? ሰይድ ወረባቡ ራሱ ከምር እኮ ነው ጋይስ። እዚህ ሶሻል ሚዲያ ያላችሁ ሰዎች ሁለት አሁን በጣም እግዚአብሔር ይጠይቃችኋል፣ አላህ ይጠይቃችኋል። በእምነታችሁ ይሻችኋለሁ። ይሄን እኩል ነው ቁጭ ብለን ያየነው። ነገዱባት፣ ቀለዱብን በኢትዮጵያዊነት ቀለዱብን። የኢትዮጵያ ህዝብ ፌር አይደለም፣ መጠየቅ አለባቸው። ወደፍ እነዚህ ሰዎች አብረው እንግዲህ ከአጋጆች ጋር እየተደዋወሉ ሲያወሩ ሲከራከሩ ነበር። ተከፍሏቸው ቢሆንስ? እኔ እንዲያውም አሁን በባለፈው ለመንግስት ጠይቄያለሁ። መንግስት ራሱ እነዚህ ሰዎችን መክሰስ አለበት። አስባል 60,000 እና 70,000 ሰው እንደ ሀና ኬስ የታየ የለም በሶሻል ሚዲያ ላይ እንደ ሀና ኬስ ማለት ነው። ቤት ለቤት እያዞሩ እኔ ስም መጥራት አልፈልግም። ያው ስም መጥራት አቁሜያለሁ። መብረቁ አዲስ እንትን ነው። ምክንያቱም
እኛ ስንጠራቸው ነው ደስ ገንዘብ የሚያገኙት አውቃለሁ። አሁን ደግሞ ተመለሰ ይወዳብ ስማችን ጠርቶናል ብሎ ደግሞ እነዚህ ከታች ያሉት ግልገሎች ሄደው አንበሳ ይሰጧቸዋል፣ ምን ይሰጣቸዋል፣ ከዛ ይቀጥላሉ። ግን በቃ ታውቃቸዋላችሁ። እነዚህ ሰዎች መንግስት መጠየቅ አለበት። ምክንያቱም በጣም በዓለም አቀፍ የተሰማ ጉዳይ ነውና ኢትዮጵያውያኖች እርስ በራሳቸው የተጋገቱ እንደዚህ ያደርጋሉ ተብሎ ተነግሮልናል። እዛ አልፎ ደግሞ እነዚህ ሰዎች እየመጡ በኢትዮጵያ ሕዝብ ሞራል የተጫወቱት መጠየቅ አለባቸው። ምን የታደረጓት ሙታለች ብሎ ይመጣሉ። በዛ ሳይድ በዚህ ሳይድ በህይወት አለች እያሉ እንዴ ጫካ ለጫካ ለ4 ሰዓት 5 ሰዓት ድንጋይ እያሳዩን ሂውመን ሄር ገዝተውና አዲስ ልብስ ገዝተው መሬት ላይ በጣም እኮ ድራማ እኮ የተሰራው ተደራጅተው ነው እየሰሩ ያሉ ታውቃላችሁ። ይህ ድርጅት ነው። ይህ ትልቅ ድርጅት ነው። በእርግጥ እዛው ዱባይ መሳደባት ትቻሉ ተብሏል መሰለኝ። ጠፍቻለሁ። መብረቁ አሁን ገና ነው የመጣው። ቆይቻለሁ። የለውም ታውቃለህና ብሬክ መውሰድ አለብኝ። ካለ በዛ ያሳብዱኛል። ጥሬ ሽንኩርት እየበላው ሶሻል ሚዲያ ላይ እንደ ወንድማችን ጃፋር ጥሬ ድንችና ጥሬ ድንች እየበላው እመጣለሁ። ስለዚህ እባካችሁ ጠይቁ፣ በቃ ጠይቋቸው። በህግ ተይዟል ብላችኋል። በህግ ከተያዘ እሺ የህጉ ክንባይ እንዴት ነው ግን እስኪ አሮ ነው እንደዚህ ነገር በህግ መያዝ ይቻላል እንዴ? መብረቁ እንደዚህ ነገር በህግ እንዴት ነው ሊያዝ የሚችለው? ምን ዘርግላው እሺ ደስ ይገርምሽ ወይ ምንረብሽ ይሳለው አሁን ሰላም ነው። አዞርታው ይወዳ መጨረሻ ላይ ያስቀመጣ ጥያቄ አለ። በኢትዮጵያ ህግ አይፈታም ነበር ከመጀመሪያው። ውሸት ነው። ትናንትናም ስናገር ነበረ። ህዝቡን የተወሰነ ጊዜ የተሸቀለበትና ህዝቡ ጥያቄ እየጠየቀ ነበር። አረ ወደ በፊው ቀራድስ ነገር የሚል ጥያቄ ሲያበዛ ለህዝቡ ማስተኛ ፍራሽ ነው ያዘጋጁት። ፍራሽ አዘጋጁና ቀዝቀዝ ያለ ተኪፍ ነገር ከፈቱለት። ህዝቡ እንዳይጠይቅ አዲስ ነገር ሲመጣ ይነገራቸዋል ብለው አቀዝቅዘው ህዝቡን ባንዴ ጸጥ አስባሉት። ህዝቡ ምን እየጠበቀ ነው? ሀና ወጣለች የሚል ዜና እየጠበቀ ነው። በህግ ምንም የተሰራው ነገር የለም። ኢትዮጵያ ውስጥም አልተሰራም። እንኳን ከኢትዮጵያ ድንበር አልፎ በህገ ወጥ መንገድ ሰሃራ በረሃ ላይ ለሰራው ወንጀል አባቱ ትንሽ ሳንቲም አዋጡና ከሰሳሉት። ማንን ከሰሰ? ተክላይን በስምና ይሄን ይመችል በስማቸው ብቻ ክስ አስገባ። ወረዳው ደብዳቤ ዘና ተባለ። ይዞ ሄደ። ፌደራል ፖሊስ ከሰሰ። ግን ክሱ ራሱ አልጸደቀም። መረጃ ይዘና ተባለ። ቆመ ማለት ነው እዛ ላይ። ከዛ እነዚህ ሰዎች ለህዝብ ምን ብለው ይናገሩ? ምንም የሰሩት ውጤት ስለሌለ ጠብቁን ጊዜው ሲደርስ እንነግራቸዋለን ከማለት ውጪ ስለ ሀና አንድ እርምጃ የተራመዱት ነገር ስለሌለ ጸጥ አሉ። ስለዚህ እኔ ጥያቄ መጠየቅ ጀመርኩ። ይህ ነገር ከሆነ ካወኩት በውስጥ ካልተሰራ ለምንድን ነው ታዲያ በሚዲያ ላይ ከአቅማችን በላይ ነው አሊያም እንደዚህ ደርሰናል ብለው ያልተናገሩት ለምንድን ነው ብዬ የአንድ ወር ጊዜ ገደብ ሰጥቷቸው በአንድ ወር ውስጥ ያሉበት ሁኔታ እንዲናገሩ ማለት ነው። እኔ ስለማውቀው ነው። ስለዚህ በህግ አይቻልም ነው። አራት ነጥብ። እንዴት ብለህ ነው አንተ የመላይ ያለን ወንጀል ከኢትዮጵያ የደከሰ የምታመጣው? አችልም። ስለዚህ በህግ ካልተቻለ እነዚህ ሰዎች እየዋሹ ነው። በነገር ላይ ብዙ ነገሩ ነው እንደዚህ በህግ የሚሉት ታውቃለህ። የሆነ ነገር ያመጡና የፈለጉት ጋር ከነገዱና ከተጫወቱባቸው በኋላ በህግ ተይዟል ማለት መደምደሚያ ነው ለነሱ። በህግ ተይዘናሉ ከዛ በኋላ የሚጠይቅ የለም። ተረዳኝ። ህዝቡም ደግሞ ድራማውን ነው የሚፈልገው መሰለኝ እንጂ አነስቴችን ሀና እንድትመለስ ለሀና አስቡ አይመስለኝም። መጠየቅ አለባቸው። ምን አደረጉት? ወጥተው የያዙ ሰዎች ወጥተው መናገር አለባቸው። አፕዴት ማድረግ አለባቸው። አሁን ምን እየጠየቁ ነው? እሺ የሰማችሁን ነገር አለ? ላይክ ራንሳም አልጠየቁም፣ ብር አልጠየቁም። ያዟት ትናንትና ይህንን ሀና በህይወት የለችም የሚል ቪዲዮ ከለቀቅኩ በኋላ ትንሽ የላይቭ ቆይታ ነበር እና አብዛኛውን በፌስቡክም ለቅቄ ስለነበረ አብዛኛው እየሰደበኝ አለ ገንዘብ በዝተ ነው የሚል። ከዛ ውጪ አንድ መረጃ መጣ። መረጃው ምንድነው? ሀናን የያዘው አካል 40 ሚሊዮን ብር ሀናን ከላከው ይመች ከሚባለው ሳውዲ ካለው ልጅ 40 ሚሊዮን ብር ይፈልጋል።
ስለዚህ እቺ ልጅ እንድለቅ ከፈለክ 40 ሚሊዮን ብር ቤትን ሽጠው ቢሆን አምጣ ነው ያለው ነው። ከዛ ደግሞ ይመቻል ነበር መክፈል አልቻለም። 100 ሺህ ብር እንደው 100 ሺህ ሪያል 100 ሺህ ሪያል ማለት ስንት መሰለህ? በኢትዮጵያ ወደ 400 ሺህ አካባቢ ይመጣል። እሱን እንደከፈለና ከህዝብ ሰብስቤ ልክፈልህ ሲለውም ከህዝብ አልፈልግም ከኔ የወሰድከውን አምጣ ካላመጣ አለቃትም የራስ ጉዳይ ነው የሚል መልስ ሰጥቶታል የሚል በሽምግልና ከተቀመጠ አንድ ግለሰብ እሱ ደርሶኛል ነው አይደለም የሚለው ደግሞ መረጃ ይፈልጋል። ያ ማለት ልጅቷ እንዳለች የሚያሳይ ነው። አለች በቃ በጥቅሉ ማለት ነው። ግን ልጅቷን የሚያስወጣው አካል ማን ነው? 40 ሚሊዮን ብር ከሆነ ከህዝብ ሰብስበህ ነው የምትመልሰው። ያንን ደግሞ ይመች ራሱ በህይወት የለችም ከሚል እኔ የተያዘችብኝ በ40 ሚሊዮን ዕዳ ነው፣ ስለዚህ በህይወት አለች 40 ሚሊዮን ካልከፈልኩኝ ሊለቅልኝ ስለማይችል እርዱኝ ብሎ ወይ መውጣት አለበት። ያለበለዚያ የግለሰብን ሳውዲ አረቢያ እግር በእግር አስይዞ ከተቻለ ማለት ነው እኔ እችላለሁ አይደለም የማልችለው ከተቻለ እግር በእግር አስይዞ ያቺ ልጅ እንዲያስለቅቅ ማድረግ ነው ንብረቱ ሽጦ ቢሆን። ከዚህ ውጭ እነዚህ ግለሰቦች እንችላለን ብለው ሲፎክሩ ነበረ። አንችልም በቃ ብለው ገንዘብ ተሰብስቦ ተከፍሎ ልጅቷ ተውጣ ነው። 20 ሚሊዮን ብር ለቻሌንጅ የሰጡኝ 2 ግለሰብ ባለሀብቶች ነበሩ። መልሰው ወስዶታል ብሩ። እነሱን ጠይቄ ቢሆን 20 ሚሊዮን ቢከፍሉ 20 ሚሊዮን ህዝብ ሰብስቦ ቢከፍልላትና ብትወጣ የሚል ሀሳብ አለኝ ካለች። ያንን ደግሞ ለጠቅላይ መልእክት ታስተላልፍ ያለው ቢሮ ሰርቼ አሁንም ይመችል ተጠይቀዋለሁ። ቁጥሩ የለኝም ልጠይቀው እችላለሁ። ከዛ ውጪ ይወዳል ልጅቷ አለች ግን የለችም የሚለው ቋንቋ ከምን የመጣ ነው? አንደኛው ህዝቡ ዝም ማለቱ ነው ያናዱኝ ነው። ሁለተኛው የቆሞት የሞተች ልጅ ናት ይችላል ብትኖርም የለችም መተንፈስ አትችልም። ትንፋሽ የሌለው ነገር ደግሞ መተንፈስ የማይችል ነገር ደግሞ ህይወት የለውም። ዛፍ ይሻላል ቢያንስ ዛፍ ይንቀሳቀሳል ይተነፍሳል። እቺ ልጅ አሁን እዛ በረሃ ላይ እስካሁን ምንም ማውራት አልቻለችም። ምንም ማውራት የማትችል ልጅ ደግሞ በህይወት አለች ብላ አትፎክር። በህይወት አለች ትርጉሙን ታውቀዋለህ ለሰዎች እኔ ያን እኔ መናገሬ ነው። በዛ ላይ ዝም ያለውን መከስከስ አለብን። አልሞተችም የሚለው አካል የመጣው ሞታለች ስላልኩ ግን ተረሳ ነበረ። ስለዚህ ይሁዳም ልጅቷ የሚያሳየው በህይወት እንዳለ ማለት ነፍሷ እንዳልጠፋ ነው የሚያሳየው አለች ማለት ነው። ግን ህይወቷ ደግሞ የለም። በህይወት ካለች ለምንድን ነው እስካሁን ድረስ እነዚህ ሰዎች ምንም ገንዘብ አላገኙባትም? ኦልሞስት እንግዲህ 4 ወር 5 ወር አሁን ከሱ 6 ወር 5 ወር አረጋችሁ 5 ወር በብዙ ምን እያደረጓት ነው? ላይክ ምንድን ፈልገው ብር ፈልገው ከነበር እንግዲህ ሲያናግሯቸው የነበሩ ሰዎች አሉ፣ ስልካቸውን የሚያውቁ። ይህ እኮ በህግ ይደረግ ከተባለ በህግ እኮ የሚጠየቁት ከህግመን ትራፊክ ከሚያደርጉ ሰዎች ጋር የሚነጋገሩት ነው አይደል እንዴ? እየተነጋገሩ እናውቃቸዋለን እኮ ያሉ ሰዎች አሉ አይደል? በዛኛው በኩል አጋቾችን የሚያውቁ መጥተው አጋቾቹ ሲከራከሩ ነበርና ሞራው አይደል? እንደዚህ እናደርጋለን እንደዚህ እናስመልሳለን ሲሉ ነበር። መጠየቅ አለባቸው ወይስ እናሞራው? እንዲህ በጣም እኮ ትልቅ ፖለቲካ ይዙ ወደ ፖለቲካ እኮ ገብቶ ነበር ታውቃለህ። በተለይኛ ቤት እኮ የሰማነው ለምን እናሞራው መጥቶ አርሚ ሰባ ነው ምናምን የሚባል ነው እንደዚህ አገቷቸው ምናምን ተብሎ በጣም ትልቅ እንትን ውስጥ ገብቶ ነበር። ስለዚህ ሀዶ ነው ይሄ አጀንዳ ቢሆንስ ምን አይነት መረጃ አለን? አሁን ላይ አንዳንድ ጊዜ በጣም ምን ማሰብ ጀመርኩ መብረቅ አጀንዳ ቢሆንስ ሆን ተብሎ የሰሩ ድራማ ቢሆንስ? ምክንያቱም እንዴት ነው እንደዚህ አይነት ነገር ከ6 ወርና ከ7 ወር በላይ አጋጆችም ምንም ጥቅም የለውም። እንደዚህ አይነት ነገር ብዙ ጊዜ ገንዘብ የማገኙበት ከሆነ ገለው አይደለም ያባሉት። ኖ አጋቾቹ ገንዘብ የሚፈልጉት ከግለሰቡ ነው። ለምሳሌ እኔ ለአንተ ሰው ምልክ ሆነ አንተ ለኔ ሰው ትልካለህ አይደል? ደላላ ሆነ አብረን እየሰራን እያለ የ40 ሚሊዮን ብር የኢትዮጵያ አንተ እፈልጋለሁ። ከዛ አንተ ሰው ስትልክልኝ ያንተ ሰው አግትና ብሬ ክፈለኝ ይላል። እኔ ከህዝብ አይደለም የምፈልገው ከአንተ ነው። ምክንያቱም የኔን ብር የወሰድከው አንተ ነው። ስለዚህ ብሩን ካልከፈልከኝ ተጠያቂ ነው የምትሆነው። ምክንያቱም ላኪ ነህ። አየህ አይደለ? ይህ ግለሰብ ብሩን የሚፈልገው ከግለሰቡ ከኢትዮጵያ ህዝብ ይሰብሰብ በሽታ ታግታለች ብዬ ህዝቡን ልጠይቅ ሰብስቤ ልስሲው ነው። እንደዛ ከሆነማ ጠቅላይ ሰው አግቶ ከህዝብ ገንዘብ ሰበሰበ ልባል ነው አለ። እኔ ከህዝብ ገንዘብ አልፈልግም የሰጠውን ብር ስጠኝ እያለ ያለው ገባህ አይደለ? ያ ተረድቻለሁ። ግን 6 ወር ቀለብ እንዴት ቻሉ እነሱ? 6 ወር ቀለብ እየቻሉ ወይስ ሴክሽን ልጅ ቢስ ከተደረገ አርግዛ ልትሆን ትችላለች ወይም አንደኛው አጋጭ ፍቅር ይዞት በዛ ምን? ምክንያቱም doesn't make sense
ያላነሱ ሴቶች ብር ከፍታቱ እዛ ለሁለት ለሶስት ዓመት ይተቀመጣሉ በይሁዳ እኔ ከዚህ በፊት ይሄ መኮንን ለሚባለውና ሚቲ ለሚባሉት የኛ ግሩፖች መልእክት አስቀመጡላቸው። ልጅቷ ያለችበት ቦታ ምናምን እናውቃለን፣ ጥሩ ኢንፎርሜሽን አለን፣ ከፈለጋችሁ በእንደዚህ ዋትስአፕ ግቡና እናውራ ስንላቸው እሺ ብሎ አልገቡም። ገብቷል። እስካሁን ሚሴጁ አለ መኮንን ጋርና ሚቲ ጋር እና ምን ማለት ፈልጌ ነው፣ ልጅቷ አለች እንዳለች በምን አረጋገጥኩኝ? የተክላይ የዘመዱ ጓደኛዬ ነው ገባ እና አውስትራሊያ ነው የሚኖረው። በእርግጥ እሱ እዛ ይሰራ ነበረ እና እሱ አለኝ በዋትስአፕ ላይ ድምፅ ሁሉ አሰማኝ እና እኔ የፈለኩት የዛን ሰዓት ሚኪና ይሄ መኮንን ገብተው አንድ ላይ በግሩፕ እንድናወራ ፈልጌ ነበር። አሁን ታች አንድ ተመስገን የሚል ቁጥር አለ፣ ኮፍያ ያደረገችው ልጅ እንትን ይኸው ቅድም እየጻፈልህ ነበር አንዳንድ ቁጥር እና አይ ቆይ በዚህ አካውንት ልግባና አይተውኝ ካስገቡኝ ብዬ ነው በዚህ አካውንት የመጣሁት እና ልጅቷ አለች እርግጠኛ ነኝ። ከፈለክ መብረቁ የኔ ዋትስአፕ ቁጥር እንትላለው በዋትስአፕ እንገናኝና ገባ ከዛ ልጅ ጋር አንድ ላይ ተያይዘን ሁሉን ነገር ትሰማለህ። ፈቃደኛ ከሆንክ ያ ልጁ ያ እንትንትሮ ልጁ ጉዳዩ ላይ ተሳታፊ ነው ወይስ ተመልካች? ሁላችንም ከዛ አካባቢ ነው የመጣነው። ስለዚህ ተክላይ ጋር ካለች ልጅቷ በምን ጉዳይ እንደያዘስ አልነገሯችሁም? አዎ እኔ ሞታለች እንደዚህ ሆነች ልጅ እና እጅን አስገባበት በሚል ነው። እዛ ጋር ደግሞ የገንዘብ ችግር የለም። አንድ ሴት ልጅ በወር እስከ 4000 የሳውዲ ሪያል እዛ በረሃ ላይ ይከፈላታል። ሴት ልጅ እንደ ዶላር ናት። በጣም ዶላር ነው ሴት ልጅ እና ስለዚህ አሁን እያልኩ ያለሁት ለሚቲም ተጽፎለታል፣ ለመኮይም ተጽፎለታል፣ ሜሴጅ ተቀምጦላቸዋል እና ልጅቷ አለች። አሁን እኔ ዋትስአፕ እንትን ላድርግህና ቁጥር ላስቀምጥልህ፣ ከኔ ጋር ተገናኝ፣ ከዛ ከልጁ ጋር ላገናኘህ። ኦኬ ልጁ እና አሁንም 100% በህይወት እንዳለች ሊያረጋግጥልኝ ይችላል? ተገናኘ ልጅ አለኝ። አዎ እንደዛ አለኝ። አልሞተችም አለኝ። ስለዚህ እሱ ያው የአጋቾቹ ማለት እሱ ደግሞ ማንን ያመጣዋል መሰለ? የአጋቹን ያመጣዋል እኮ ገባኝ። እሱ ተቆም ባይደግፈውም ግን ከተክላይ ጋር ይተዋወቃል። ይተዋወቃል። ያኩ ማለት መተዋወቅ ማለት ምንም እንትን የሚያስብለው ነገር የለም። እኔም ላውቃቸው እችላለሁ፣ ግን እዛ ጋር ያለው ነገር ምንድነው? በቃ ተከባብረው ነው የሚኖሩት። የኦሮሞ አካባቢ፣ የአማራው አካባቢ ያም ገባ። እኔ ፉፉ ምን እፈልጋለሁ መሰለህ? እቺ ልጅቷ የምትችለው እጥር ለመጥና ባለ ንግግር ብቻ ነው። ልጅቷ አለች ብሎ ሰውየው በመረጃ የሚያሳይ ከሆነ እንዴት ትወጣለች በሚልም በዛው የመፍትሄ ሀሳብ ይዞ ነው። እነሱ ምንድነው የሚፈልጉት ከሷ የሚለውን እጥር መጥን ያለ ነገር በቃ አሁን እኔ ከሱ ጋር ላገናኝ በዋትስአፕ ላይ እናውራና እኔ ቲክቶክ እንትን ብሎ ወደዚህ እንዲመጣ ፈልጌ ነበረ። ብዙም አይደለም ለቲክቶክ እንደዛ ብናደርግ የተመረጠ ነው። ሲቀጥል እዛ ጋር ረሃብ ምናምን ቅድም ላለው ማነው ይወዳል። የምግብ ችግር የለም እዛ ቦታ ላይ ምንም ችግር የለም። የሚለብሱት የሺቲ ምናምን ነው። በረሃ እኮ ነው። በዋትስአፕ ታወራኛለህ? ጊዜ ባይበላ ያለ እኔ ልክልሃለሁ የኔን ዋትስአፕ ቁጥር እንገናኝ። ላክልኝ እስኪ አሁን መቼ እንገናኝ? አሁን አለው እኔ ከላይ ሰውታ ማውራት እንችላለን እኮ ከላይ እንደወጣ አንድ ላይ በግሩፕ እንሆንና አንድ ሁለት ሰው ከፈለክ ጨምር
ከፈለክ መኮንን የሚሉትን ማስገባው ያሉት የሚሉትን ማስገባቸውና ዲስከስ እናድርግ። ሌላው ይቅር ኢንፎርሜሽን ማግኘቱ በቂ ነው። ገባ? ኢንፎርሜሽን ካለ መፍትሄም አለ። በቃ ሁሉ ነገር እናውቃለን በዚህ 2 ቀን 3 ቀን ውስጥ። እሺ ወንድሜ፣ እሺ ከላይ እንደወጣሁኝ ሚኪንም አስገባዋለሁ። ወሳኝ የሆኑ ሰዎች እናስገባና መረጃውንም መፍትሄውንም ማለት በቃ እኔ ልጁን ደግሞ ደውዬ አስተካክለዋለሁ። በቃ ልጁ እንዲያወራን እናደርጋለን። ኦኬ? እሺ ጎፎ፣ እጠብቅሃለሁ። እሺ ወንድሜ።